which is እና ቤታዮን ሌሎቹም ያው ከሴቶቹ ጋር በውበት ከሚበልጧት በፎሎወር ከሚበልጧት ጋር ተናክሳ ስታበቃ አሁን ደግሞ ቢዝነሱን ጉዳይ ወደ ሃይማኖት አዞረችው እና ምንላችሁ ፈልጌ ነው እኔ that's your business I don't care I don't mind ግን at the end of the day ወንጌል መስበክ የለበትም እኔ ኦርቶዶክሶችን ወንጌል ፖለቲካ በሚመስል ደረጃ ማለት ነው የኦርቶዶክስና ብለሽ በመለየት ደረጃ አድርጋ ነው ያወራችው ሰማለው ግን ምናምን ሌላ ኬቶች አፕን ሲያረጉ ልክ እንደ ምስጥ አዘቅዝቀሽ እንደዚህ ቁጭ እንዳልሽ እንትን ብለሽ ተጨርሻለሽ እና ሌላ ማለት የምፈልገው ነገር ምንድነው ብዙ ሰዎች የታዘብኳቸው ሰዎች አላችሁ ቲክቶክ ላይ ያላችሁና በጣም ነው የምታሳፍሩት የእውነት ነው የምላችሁ ለምን ሆኖ እንኳን ቢሆን መሆኑንና ለመሆኑን ለእግዚአብሔር እንተውና ሆኖ እንኳን ቢሆን እግዚአብሔር እንደገና አምላክ ነው ሁላችንም በእንደገና ምረት እንደተነሳን እናውቃለን ሁላችንም ውስጥ ለውስጥ ደግሞ ምን እንደምንሰራ እናውቃለን ከዚህ በላይ በኃጢአት ውስጥ የተለወስን ሰዎች ምህረቱ ቀና አድርጎን ለብሰን ስንወጣ ሰው ምን መሰል ሰዎች እንደሆነን እናውቃለንና ጣት ከመጠቆም ብንቆጠብ ልክ ንጹህ እንደሆነ ሰው ጣት ከመቆጠብ ሰማችሁ እንድንድንዲ ከማለት ብንቆጠብ ምክንያቱም እግዚአብሔር እንደገና አምላክ በምህረት ሁሉንም እንደገና የሚያነሳ አምላክ ገብቷችኋል በሰው ውድቀት የሚደሰት ሰይጣን ብቻ ነው ወጣም ወረደም ይሄ ሰው እግዚአብሔር በረዳው መጠን የጠፉ ነፍሳትን ወደ እግዚአብሔር ቤት ሲጨምር ነበር ሲጥር ነበር ይሄ ፐርሰናል ላይፍ ሆኖ ከተፈጠረም ተፈጠረ እግዚአብሔር እንደገና አምላክ ነው በእንደገና ያነሳዋል ልታፍሩ ጓዳችሁ ላይ ያላችሁን ችግር ደብቃችሁ አደባባይ ላይ ወጣችሁ ሰው አትክሰሱ የምር በጣም የሚያሳዝን ስራ አትስሩ ነገ አልወድቅም አትበሉ ትወድቃለህ ሰው ነህ እግዚአብሔር ደግሞ ሰው አይደለም እንደገና አምላክ ይሄ ለማለት ነው ሰው በዚህን ያክል ደረጃ ወርዶ በዚህን ያክል ደረጃ ራሱን ጻድቅ አድርጎ ነገር ግን የሰዎችን ያውም ደግሞ ይስሩት አይስሩት በማናውቁ እነሱና እግዚአብሔር ባወቁት የሥጋ ድካም በዛ የሥጋ ድካም ተነስቶ ወይም ደግሞ አንስቶ ራስን ጻድቅ አድርጎ ለመሄድ መቁጠር በራሱ በጣም ትልቅ ችግር ያለበት ነገር ሆኖ ግን በዚህን ያክል ደረጃ እንዴት ሰዋዊ የሆነ ባህሪያችን ወረደ ነው በዚህን ያክል ደረጃ እንዴት የሰው ልጅ አንድን በቃ ወንድም አንድን የራስ የሆነ አካል ደከበበት ብሎ ባሰበው ነገር ንስሐ ገብቶ ወደ ክርስቶስ ሥጋና ደም የሚቀርብበት የኃጢአት ስርየት የሚያገኝበት ያንን የጽድቅና የቅድስና ሕይወት ገንዘብ እንዲያደርግ ከማድረግ ይልቅ ሰው ራስን ታዋቂ ራስን ጻድቅ ራስን ደግሞ አጽዳቂ ራስን ፈራጅ አድርጎ በአደባባይ በመውጣት የወንድምን ድካም ሰው እንዴት ይገልጣል ሰው እንዴት አንድ ስለወደቀ ወንድም እኮ አንድ ወንድም እኮ ነው የወደቀ ያውም ይውደቅም ይነሳም ሂደን አይተን ባላረጋግጥንበት እንደው እንኳን አይተን እንኳን ብናረጋግጥ ፍርድ እኮ የኛ አይደለም ፍርድ የኛ አይደለም ፍርድ ማን ነው አንተን ፈራጅ ያደረገ እንዴ ማን ነው ዛሬ እኛን ተነስተን ያደረገ ማን ነው እስኪ ማን ነው ለምላችሁ እኮ ማን ነው በእውነት እውነቴን ነው የምነግራችሁ ማን ነው እግዚአብሔር አምላክ ኩላሊት ያጠሰውን ልብ ያመላለሰውን የሚያውቅ አምላክ ነው እኮ ሰው አይደለም ያደረገውን አይደለም ሊሰራ ያሰበውን ይቅርና በእግዚአብሔር ዘንድ ነገራችን ሁሉ የተገለጠን የተራቆትን እንደሆነ እየታወቀ
ሰው እንዴት በአደባባይ ላይ አውጥቶ የሰውን ገመና በመናገር የሰውን ኃጢአትና በደል በመግለጥ ሰው እንዴት ራሱን ጻድቅ አድርጎ ሌላውን ወንድሙን ኮናኝ ይሆናል? የምር መጀመሪያ ወደቀ ያልነውን ወንድማችንን እንደው በውስጥ በኩል ደውለን ከዚህ ድርጊቱ ከዚህ ክፋት ሐሳቡ እንዲወጣ መክረነው ይሆን? እርግጠኛ ነኝ አልመከርነው፣ አላደረግነው። የምር ነው የምላችሁ፣ የምርም ተጽዕኖ ፈጣሪ መሆኑን ዛሬ አረጋግጡ። ከሌላ ቦታ ላይ ይሄን ያክል እምነቱን ይሄን ያክል አስተምሮውን ይሄን ያክል ክርስቶስ የከፈለለትን ዋጋ እንዲረሳ አድርጎ ወደ ስተት መንገድ የሚመራውን መንገድ እንዳይራመድ እኛም ደግሞ የተቻለን ማድረግ አለብን ተወዳጆች። ይሄ የሁላችሁም ድርሻ ነው በነገራችን ላይ የሁላችሁም። አለበለዚያ ግን እኛ ሰዎችን በገፋን ልክ በዛው ልክ ደግሞ ሰይጣንም ሰዎችን ይጎትታልና በጣም ጥንቃቄ ልንወስድ ይገባል ተወዳጆች። በጣም እና በጣም የሚገርም መልስ ነው የመለሰው። እኔ ኢሞሽናል ዳሜጅ ብዬ ልጽፍ ነበረ፣ ግን ምናልባት ደግሞ ያው ከዛ ጋር ተያይዞ ስድብ ምናምን እንዳይመስላቸው ብዬ ትቼዋለሁ። እና አሁንም ልላችሁ የምፈልገው ነገር ምንድን ነው፣ እነዚህ እህት ወንድሞቻችን እኔ በጣም ሁሉ እንዴት እንደምወዳቸው በቁም ነገር ነው የምላችሁ። አንድ ከአንድ እንደው ሳላዳላ እግዚአብሔር ምስክሬ ነው የምላችሁ። ሁሉንም በጣም ነው የምወዳቸው። እኔ ቤላንም በጣም ነው የምወደው። ሄኒ መርኪ ትንሽ ይለይብኛል፣ እኔ ትንሽ ይለይብኛል። ሄኒ መርኪ በጣም በስማ በቃ ወይ ቤተክርስቲያንን የሚገልጥበት መንገድ፣ ለቤተክርስቲያን ያለው ክብር፣ ቤላም ይሄ ለቤተክርስቲያን ያለው ፍቅር፣ ቤተክርስቲያን የሚናፍቅበት መንገድ፣ ቤታዩ ስለ እውነት ነው የምላችሁ በጣም ነው መወዳት። ይሄ ልክ ማንም ልትሆን ትችላለች፣ ቤታ ምንም ልታረግ ትችላለች። ልክ የቤተክርስቲያን ነገር ሲነሳ ግን የቤተክርስቲያን ልጅ ናት፣ አለቅ እንትኔ ክብሬ ማረጌ ምናምን ዝቅ ብላ ለቤተክርስቲያን ነገር ትታዘዛለች። ኪዱ ፍልቅልቅ የሆነች እህት በጣም እስማ አንድ ቀን እንኳን ፊቷን አትቆራብንም ማታቅ እህት፣ ለቤተክርስቲያን ልዩ ፍቅር ያላት አገልጋዮችን የምታከብር እህት በእኔ በጣም ነው መወዳቸው። በስማ በእውነት የካ ጀማን እነ ዳኒ እነ ዳዳ እነ ኃይልሽ በጣም ታዛዥ ልንገራችሁ። እኔ ማንም ነኝ ማንም፣ ነገር ግን በቤተ ክርስቲያን ጉዳይ ይፈልጋችኋለሁ እና ፕሊስ በዚህ ቀን ላገኛችሁ ፈልጋለሁ ስላቸው እግዚአብሔርን ክብሬ እኔ ሰፈ አላሉም። በቃ ትንሽነቴን ሳይንቁ በእኔ ውስጥ ልክ ይሄ ፈለገን ሳይሆን ቤተ ክርስቲያንን ተመልክተው አክብረውን የመጡት